እማዬ እባክሽ እማዬ ተነሽ እባክሽ እማዬ እኔ ጣይችን አጥቼ እንዴት ነው የምኖረው እማዬ እባክሽ ተነሽ እማዬ እማዬ በፈጣሪ በጣም የሚያስፈራ ህልም ነው ያየሁት። በጣም ይዘገንን ነበር። እሺ በቃ ራስሽን ሰብሰብ አድርጊ፣ አትጨነቂ። እሺ ምን ሆነሽ ነው? ማን ነግሮሽ ነው እንደዚህ ቤቱን በጩኸት የምታደበላልቂ? ህልም ለህልም ነው እንደዚህ የምታጓሩ? ሌላ ነገር እኮ ነው የሚመስለው። አንቺ ደግሞ በጭንቀት ላይ ጭንቀት አትጨምርብኝ። እኔ ደግሞ ዳዊት አነቃት ብዬ ነፍሴ ልትወጣ ነበር። ዳዊት ደግሞ ለምንድን ነው የሚያንቃው? ምናልባት በትናንትና ልጅ አንቺ ምንድን ነው የምትቀባጠሪው? ኧረ ልጅ ነው ምንድን ነው? ይቅርታ ሉሊት ባለፈውን ነገር ነግረሽ ከሆነ እላለሁ ብዬ ነው። እሺ በቃ ለማንኛውም አሁን ወደ ስራሽ ተመለሽ። እሱን ነገር ለማንኛውም ለመጨረሻ ጊዜ ሂጂ እንጂ በቃ በሌሊት አስደነገጥኳችሁ አይደል? በጣም ይቅርታ። አንቺ ደህና ከሆንሽ ለምን ችግር የለውም። ቆይ ምንድን ነው እናቴ እያልሽ ስትጮይ ነበረ? እናቴ ነው እንዴ ያልኩት? እንጃ ህልሙ ነው ሌላ ነገር አይደለም። እሺ በቃ አሁን ተረጋጊ። ለማንኛውም ተረጋጊና ሳሎን ነው የምንነጋገረው። ቁም ነገር አለ። ቁም ነገር? የምን ቁም ነገር ነው የምንነጋገረው? ተረጋጊና ሳሎን ነው እዛ ብናወራ ይሻላል። ስለምን ቁም ነገር ነው የምንነጋገረው? ሉሊት ቆይ ምንድን ነው? በትላንቱ ጉዳይ እንድናወራበት ፈልገሽ ነው? ለምንድን ነው ሜላት ላይ ጉዳት ያደረሽባት? እኔ እኮ ምንም አላደረኳትም። እራሷ ናት እዚህ ሁሉ ችግር ውስጥ የከተተች። ልዕልት ግን ጸባይሽ ሁሉ ተቀያይሯል። አመልሽ በጣም ነው የተቀየረው። እንደ ነገሩ ከአልማዝ ጋር መዋል ከጀመርሽ ጀምሮ ክፋት ብቻ ነው እያሰብሽ ያለሽው። የምን ክፋት ነው? ሲጀመር እህቴ እኔ እንደ ድሮ ነኝ። ምንም የተቀየረ ነገር ደግሞ የለኝም። ታዲያ ውሸቱ ምን አመጣው? የምን ውሸት ነው ሉሊት? አበባ ሁሉንም ነገር ነግራኛለች። ስለዚህ መዋሸትም ሆነ ማስመሰል አያስፈልግም። ሉሊት ግን ቆይ እቺ ልጅ እንዴት ነው ያመንሻት? ሲጀመር ምንም የሚታመን ነገር እኮ የላትም። ሁሉንም ነገር እየፈጠረች ነው የምታወራው። እሷ ብቻ አይደለችም፣ ሜላትም ቢሆን ነግራኛለች። አፍንጫዋ ላይ ጉዳት እንዳደረሽባትና ቶሎ ለመዳን እንዳስቸገራትም ነግራኛለች። ታዲያ ምን ላርጋት? አናደደችኛ። ሲጀመር እሷ ዝም ብላ ነው በማያገባት ነገር የምትገባው። ማን ያናደደሽ? አበባ ናታ። ያልተፈጠረ ነገር እየፈጠረች እኔና አንቺን ለማጣላት ስትሞክር። ያልተፈጠረ ነገር አይደለም፣ ያደረግሽውን ነገር ነው የተናገረችው።
ነው ወይስ አሁንም አልማዝን አላስገባዋትም የሚል ውሸት ላይ ነሽ? እኔ ልዋሽሽ ፈልጌ አይደለም። ታዲያ ምንድነው? ሉሊት ምን እልልሻለሁ? እኔም ቦንኩ ድንገት ነው ያገኘኋት። በድንገት ወደ መኝታ ቤቴ ስገባ እሷ ክፍሌ ውስጥ ቁጭ ብላለች። ድንገትስ ቢሆን ለኛ መናገር ትችይ ነበረ። በፖሊስ እንደምትፈለግ ታውቂያለሽ አይደል? ካገኘኋት እኮ ዳዊትና ካሌብ ጉዳት ያደርሱባታል። ምንም ቢሆን ደግሞ እናቴ እንድትጎዳብኝ አልፈልግም። አሳልፌ ልሰጣት አልችልም። ግን ደግሞ ላጠፋችው ጥፋት መቀጣት አለባት አይደል? ቢሆንም አካላዊ ጉዳት እንዲደርስባት አልፈልግም። ቅጣቱም ቢሆን በእኔ ምክንያት ሆኖ ስጸጸት መኖር አልፈልግም። እሺ አሁን የት ነው ያለችው? አላውቅም። እኔም አላገኘኋትም። ዴቭ እየጠራሁ እኮ ነው። የት ነው የምትሄደው? ለምን ነው የምትጠሪኝ? እንዴ ላናግርህ ፈልጌ ነው። ቆይ አንቺ ልጅ እየተከታተልሽ ነው እንዴ? እንዴ ኧረ እኔ እየተከታተልኩ አይደለም። አጋጣሚ ወደ ቤት ስመጣ አየሁህ። ቤት አትምጪ ስትባይ ለምን ነው የማሰሚው? ቆይ እኔን ለማናገር ነው እንዴ? ዴቭ ለምንድን ነው ማናድድህ? እንደዛ ከሆነ ለምን ቤት ትመጫለሽ? እኔን ለማናደድ? እንዴ ትናንት ታረቅን አይደለ? ነው ረሳኸው? በአንድ ቀን ምን ሆነሃል? ትላንት ስለተፈጠረው ነገር አዝኜልሽ ነው እንጂ ቅርታ እኮ አድርጌልሽ አይደለም። ደግሞ እንደሰራሽ መቼም ይቅር እንደማለሽ ታውቂያለሽ አይደል? ታዲያ አብረኸኝ እንድትሆን ግዴታ ሁሌ ማዘን፣ መድማት፣ መቁሰል አለብኝ እንዴ? እኔ ሜላት፣ እኔ ስለ ፍቅር ማሰብበት ጊዜ የለኝም። ብዙ ማድረጋቸው ነገሮች አሉ። እንዴ ቢሆንስ እነዛን ነገሮች አብረን ማድረግ አንችልም? አንችልም። ባስብ እንኳን ካንቺ ጋር ይሆነ። እሺ የዛሬን ብቻ አብረን እናሳልፍ። ሁለተኛ አላስቸግረን። እያሾፍሽ ነው? ጨዋታ ነው እንዴ? ያሹ አይደለም። ከመመለሴ በፊት እኮ ቆንጆ ጊዜ እንድናሳልፍ ፈልጌ ነው። ካንቺ ጋር ቆንጆ ጊዜ እንዲኖረኝ አልፈልግም። ሰማሽ? የባሰ ታስደብርኛለሽ። ተው ዴብዬ፣ ከኔ ርቀህ ላትርቅ፣ አትግፋኝ። አቦተኝ በእናትሽ ዴብዬ። ወይኔ ምን ሆነሽ ነው? ወይኔ ግሬ፣ አልተረፍኩም እኮ። እስኪ ቆይ ነይ እዛ ጋር አረፍ። ኧረ ያማል። ቆይ እስኪ ወይኔ ዴብዬ፣ ቀስ እስኪ አውልቂው። ዴብ ደህና እኮ ነሽ። ተዋትንካው። ፈጣሪ ሆይ በጣም እኮ ነው የሚያመው። ቆይ ምንድን ነው የማደርገው? አይዞሽ በቃ ቀስ ብለሽ አትራመጪም እንዴ? ዴብዬ አንተን ላወራ ስል እኮ ነው ስከተልህ ውልም አለኝ። ደህና እኮ ነሽ። በቃ አታካብጂ። ወይኔ አልቻልኩም እኮ። እንዴት ነው የምራመደው? በጣም እኮ ነው የሚጠዘጥዘው። በቃ ተነሽና ተንቀሳቀሽበት። ምንድነው አታጋኙ። በቃ ምንም አልሆንሽም እኮ። ወይኔ ምንድን ነው የሚሻለኝ? በቃ መሀል መንገድ ላይ ወድቄ መቅረቴ ነው። አሁን ስለ መውደቅ ምን አመጣው? ምን አማራጭ አለኝ? በሞቆ ሀዘፍስፌ ትንሽ ብታሻው ይለቀኝ ነበር። ግን ታዲያ እንደዛ አታደርጊም እንዴ? የት ነው የማደርገው? ቤት እንደው የለኝ። በቃ ቤት ሂጂና ታደርጊዋለሽ። እንዴት ነው የማደርገው? ወይ ደግሞ መኪና ፈልግልኝ። ከዚህች እዚች ነው መኪና የምትይው? ታዲያ ምን ላድርግ? ጫማሽ ነው። ተነሽ። ይሄን ያዡ። ትንሽ ጠጋ ወደዚህ በይ። ቀማሽ እንዴ? አበባ የማይመለከተሽ ውስጥ አትግቢ። እኔ ላንተ አስቤ ነው። እንደዚህ ስትሆኑ ሰው ሲያያችሁ ምን ይላችኋል? በሚያችሁ ሰው መገመት ነው። ግን ሰው አልገለመጣችሁ? ምን አገባውና ነው የሚገለምጠን? እኔ ወንድ ልጅ እንደዚህ ሲሆን በጣም ነው የሚያስጠላኝ። ምነው እንደዚህ መሆን? ቆፍጠን ማለት ነው እንጂ። አበባ በቃ እግሮ ነው ለማለት መራመድ አልቻለችም። አገዝኳል። ይሄ ምን ችግር አለ? ደገፍ ማድረግ ነው እንጂ ደረት ላይ ለጥፎ የሚያስመጣ ነገር ምን መጣ? ምን ነው እሱ ስለተሸከመኝ አንቺን ከነከነሽ? ቀናሽ እንዴ? አይ በቃ እቺ ጠጋ ጠጋ እኛ አልተሳካልንም ማለት ነው። ከየት ነው የመጣችው እቺ ማትረባ? በቃ ይልቅ በማስታጠቢያ ለብ ያለው አይዘሽ ነው እንዴ? በማስታጠቢያው ምን ልታደርግ? እግሬ ነው ለምስላለኝ ሊያሸኝ ነው። እግዚኦ አንቺ! አረ ፈጣሪን እንኳን ፍሬ እንዴ! ወንድ ልጅ አጎንብሶ እግርሽን ሊያጥብሽ ነው?
ዝም በላት። እንዲች ብለህ እግሯ እንዳትነካ። እኔ አጥባታለሁ። ምን ችግር አለው? አይሆንም። አንተማ አታጎንብስም እንዴ? እኔ እያለሁ እኔ አሻታለሁ። እንዲች ብለህ እግሯ እንዳትነካ። አቦ አንቺን ማናለሽ? እኔ የፈለኩት እሱን ነው። አንቺ ኖሮ ወቂ እንጂ እንዴ! ወንድ ልጅ አጎንብሶ ግርሽ ሊያጥብሽ ነው? ደግሞ በዚህ ግርሽ ማለት እግሬ ምን ሆነ? አይ ምናልባት ጠረን ፈጥሮ ከሆነ ብዬ ነው። በቃ ልክ ናት። ይልቅ አበባ አንቺ ተንከባከቢያት በቃ እሺ። እንዴ ዴብ ጥለኸኝ እየሄድክ ነው እንዴ? መታሸት ነው የፈለግሽው አይደል? አበባ ደግሞ እኔ ያሻሻለሁ ብላሻለች። እንዴ ቤብ እኔ ካንተ ውጪ እኮ ማንም ሲነካኝ ደስ እንደማይለኝ ታውቃለህ አይደለ? አረ ወደዛ ለማረብሽም ንግግርሽን አሳምሪ። አያት አይደል ቤቢዬ፣ እኔ ለሷ ብዬ እንደዛ ተፈንክቼ እንዴት እንደምታናግረኝ። በቃ አበባ ውሃዋንና ትንሽ ወንበር ይዘሽ ነኝ። እኔ ወንድ ልጅ ተበላሸ። ወይኔ ቤብ አይዞሽ። እማዬ ምን ነው? ምን ሆንሽ? እማዬ ደህና ነሽ አይደለ? ደህና ነኝ። ምን ሆንሽ አንቺ? ብታይ ዛሬ በጣም የሚጨንቅ ህልም ነው ያየሁት እና ስለጨነቀኝ ነው ወደ አንቺ የመጣሁት። ምን አይነት ህልም? ዳዊት አንቺ ላይ ጉዳት ሲያደርስ ነበር ያየሁት እና ፈርቼ ስጮህ ነበር። ዳዊት ምን አይነት ጉዳት ነው ያደረሰብኝ? ያየሁት እያንዳንዱ ህልም ይኸው አይኔ ላይ ነው። ምን አድርጎ ነው ልዕልት? በተደጋጋሚ በጩቤ ሲወጋሽ ነው ያየሁት። እማዬ እንዴት እንደሚጨንቅ ብታይ። በጩቤ ማለቴ? ቆይ እኔ ምንም አልተከላከልኩም? እሱማ ሞክረሽ ነበር ግን አልቻልሽውም። ታዲያ እንዴት ነበር? እኔና አንቺ ጎን ለጎን በተቀመጥንበት ነበር። ከዛ ቀጥ ብሎ መጣና በጩቤ በተደጋጋሚ ወጋሽ። ልክ እንደወጋሽ እኔም ከህልሜ ነቃሁ። ምን? ይሄ ከባድ ነገር ሳይሆን አይቀርም። እማዬ ህልም እኮ ነው። ልዕልቴ ህልም እኮ አንዳንድ መጥፎ ነገሮችን ቀድሞ ያሳየናል። ከፊቴ በጣም ከባድ ነገር ሳይሆን አይቀርም የሚጠብቀኝ። እና ቆይ መጥፎ ነገር ሊፈጠር ነው ማለት ነው? ታምኝበታለሽ እማዬ? ይመስለኛል። ጩቤውን ግን በየትኛው እጁ ነው የያዘው? በቀኝ ነው በግራ? በቀኝ መሰለኝ። በቀኝ እጁ? ደግሞ በግራና በቀኝ መሆኑ ልዩነት አለው እንዴ? አይ ለውጥ ያመጣል። ህልም ፍቺ ላይ ለውጥ ያመጣል። እኔ እንጃ እማዬ፣ ብቻ በጣም አስጨናቂ ነበር። አዳር አይደለም ያደርኩት። በዛ ላይ ደግሞ ሉሊት በጧቱ ጨቀጭቀኝ ነበር። ምን ብላ ነው የምትጨቀጭቅሽ? ከህልሙ ጋር በተገናኘ ነው? አይ እሱ እንኳን አይገናኝም። አልማዝን ቤት አምጥተሽ ለምን ደበቅሻት ብላ ነበር ስጨቀጭቀኝ ነበር። እንዴ ቆይ አንቺ ምን አልሻት ታዲያ? እኔማ እናቴ ስለሆነች አሳልፌ አልሰጣትም አልኳት። እሷ ግን ሲመስለኝ ፍላጎቷ አንቺን አሳልፌ ለፖሊስ እንድሰጥሽ ነው። ቀልደኛ! እንዲህ በቀላሉ ለፖሊስ እጅ መስጠት አለ እንዴ? መኖሯን እስክትጠላ ድረስ ነው ገና መፈታተናት። እማዬ ባክሽ ተመልሰሽ ወደ ወንጀል እንዳትገቢ። እኔም በሆን ደግሞ ከዚህ በላይ አልተባበርሽም። ግድ ነው። ሆዷ ውስጥ የያዘችውን ጽንስ ባዶ ሳስቀርላት ያኔ አልማዝን ትረዳታለች። ምን? አዎ ይወገዳል። ምንም አይነት ምህረት አያስፈልግም። እዚህ ጋር ነው? አዎ ቤብ እሱ ጋር። ወይኔ ዴብዬ ቀስ። አዎ እሱ ጋር። ወይኔ ዴብዬ በጣም እያመመኝ ነው። ወይኔ። አይ እንግዲህ ምንድን ነው እሱ? በቃ በቃት እንግዲህ። እንዴ ቤብ ቀስ እንጂ በጣም እኮ ነው የተጎዳሁት። አንቺ ቤባ ተገኝ ሁለተኛ እንደዚህ ዳትኛ ያልኩሽ እንዴ ዴብ ይቅርታ፣ እኔ እኮ የድሮ ትዝ እያለኝ ነው። በዛ ላይ ደግሞ በጣም ነው ደስ የሚለኝ። በቃ አሁን ይለቅሻል። እናንተን እኮ ነው ማናገራችሁ። ይበቃታል። አበባ ምንድን ነው ችግር አለ እንዴ? ማስታጠቢውን እፈልገዋለሁ። ስራ ፈትቼ እናንተ መጠበቅ አለብኝ እንዴ? አበባ በቃ አንቺ ግቢ። ስጨርስ እኔ ራሴ ይዤ እመጣለሁ። እናንተ መቼ ነው የምትጨርሱት? 1 ሰዓት ሆናችሁ አይደል እንዴ? አንተም ተመችቷል መሰለኝ። በቃ ይበቃሻል አንቺ። አዎ እንደሱ ቆፍጠን ነው እንጂ አንቺም በቃሽ እንዴ? እኛም ይድረሰን እንጂ። ምን አልሽ? ምን አልኩ? ይበቃታል ነው ያልኩት። ቀሪውን ደግሞ ስትራመድበት ይለቃታል። ኤቢ ቆይ ዛሬ ምን ሆነሻል? ለምን አታይንም? እኔ እንዳሻችሁ ብትሆኑ ምን አገባኝ? እኔ ለዳዊት ተጨንቄ ነው። ለምንድን ነው ለኔ የምትጨነቂው?
የሰው እግር ስታፍተለትለ እያየሁ ታድለ። በዛ ላይ ወንድ ሆነ ምንም አፍረት አልፈጠረብህም? አበባ ሁለተኛ እንዳትናገሪ። ለማደርገው ነገር አንቺ አይመለከትሽም። ኧረ አትጩህብኝ። እኔ ጩኸት አልለመድኩም። ደግሞ ባዘንኩ በእኔ ላይ ቤቢዬ። በቃ ተው። አመሰግናለሁ። እሺ በቃ ትንሽ ረፍት አድርጊበት፣ ይለቅሻል። ቤቢዬ የት ልትሄድ ነው? ወደ ውጪ ልወጣ ነው። ምንድን ነው የምፈልጊው? ያደረግኩልሽ አይደል እንዴ? እንዴ እኔን እዚህ ቤት ብቻዬን ጥለኸኝ ልትሄድ ነው እንዴ? ቤብ አውቀሽ የተጫወሽብኝ ነው እንዴ? ያልሆነ ነገር አሰበሽ ከሆነ ተናግሬያለሁ፣ ነግሬሻለሁ። እባክህን ቤቢ ትተኸኝ አትሂድ። እኔ ብቸኝነት በጣም እየተሰማኝ ነው። አበባ አለች አይደል እንዴ? አዎ እኔ ቆንጆ ጨዋታ አጫውትሻለሁ። በቃ አንተ ሂድ። ቆይ አሁን እዚች ጋር እንዴት ነው ልግባባ የምችለው? ማለት በአማርኛ ነው የምትግባቢው? እስኪ ዝም በይ። አንቺን ማን ጠራሽ? ምን አይነት ቀን ነው ዛሬ? ቤቢዬ ባይሆን ፊልም እንይ። እሺ አይዞሽ። ሉሊት ዶክተሩ ምን አለሽ? ልጁ ጥሩ ሁኔታ ላይ እንዳለና ነገር ግን እንክብካቤ እንደሚያስፈልገኝ፣ ሲቀጥል ደግሞ ጭንቀት ከሚፈጥሩብኝ ነገሮች መራቅ እንዳለብኝ ነግሮኛል። ተመስገን። ዋና ጤነኛ መሆን ነው። ስለ ሌላው ነገር አታስቢኝ ያለው። ብዙ የጭንቀት ምንጮች አሉ። አንደኛውና ዋነኛው ደግሞ አንተ ነህ። ሉሊት ቆይ እኔ ደግሞ ምን አደረኩሽ? ከአልማዝ ጋር ሰጣ ገባ ውስጥ እየገባ ነው። ሉሊት እሷን መቼም እንደማልተዋት ታውቂያለሽ። ይህንን አምንሽ መቀበል አለብሽ። እንግዲህ እኔ ከዚህ በላይ ምንም ማድረግ አልችልም። ሌላ የሚያስጨንቅሽ ነገር አለ? አዎ ውስጥ የሚመላለስ በጣም ብዙ ጥያቄ አለኝ እኮ። ምንድን ነው ንገሪኝ። ይህ ነገር እንዴት ሊፈጠር እንደቻለ በጣም ግራ ገብቶኛል። ሉሊት አሁንም ወደ ኋላ እየተመለስሽ ነው እኔን ለመውቀስ? ለኃላፊነት እንኳን ሳትበቃ ይህንን ከባድ ውሳኔ ብቻህን የወሰንከው። በዛ ላይ ደግሞ ጥፋትህን እንኳን ለማመን ፈቃደኛ አይደለም። እስካሁን አላመንሽኝም ማለት ነው? ከመጮህ ውጪ ሌላ እንዳምን ምንም የነገርከኝ ነገር የለም። ቆይ እንዴት ሆን ብሎ ሊያደርገው ይችላል ብለሽ አሰብሽ? ትክክለኛ ማስረጃ እስካልነገርከኝ ድረስ አሁንም ቢሆን ማሰቤን አላቆምም። በጣም አዝናለሁ። ገና ለገና የሚሉን አስታውሰሽ ነው የምትወቅሽ? እሺ በቃ አንቱ፣ ጭቅጭቁ ምንም አይጠቅመንም። እንደሱ ይሻላል። ታዲያ የቀረ ነገር አለ ወይንስ እንሂድ? ምንም የቀረ ነገር የለም፣ መሄድ እንችላለን። ዴቢዬ ይህን ፊልም ታስታውሰዋለህ አይደል? አዎ አስታውሰዋለሁ። ልረሳው አልችልም። ለየት ያለ ነበር። ቀኑንም አትረሳውም አይደል? ለመጀመሪያ ጊዜ ሲኒማ ቤት የጋበዝኩሽ ቀኑም ቅዳሜ ነበረ። አዎ በጣም ወደነው ነበር። ደጋግመን ነበር ያየነው። በተለይ ትዕይንቶቹ ጭራሽ ልረሳቸው አልችልም። ትውስታ የሚያስቀምጥ ትዕይንት ነበር። በተለይ የሴቷ ለፍቅር አልንበረከክም ባይነት። አይ ወንዱ። አሁን ላይ ግን ሳስበው ወንዱ ልጅ ጅል ነበረ። ማለት እንደዛ በድለው ይቅርታ ማድረግ አልነበረበትም። ግን እኮ ከታረቁ በኋላ የሚገርም ህይወት ነው የሚኖራቸው። አላውቅም፣ ምክንያቱም ፊልሙ አልቆ ነበር። ዴቢዬ አሁንም ቂም እንዳያስገብኝ ነው እንዴ? አልገባኝም። ዳዊት ወደ ድሮ ይመለሳል ብለሽ ነው እንዴ የምትለፊው? ምን ያክል እንደምወደህ ታውቃለህ። አንተም ደግሞ እንደምትወደኝ አውቃለሁ። ተሳስተሻል። አሁን ላይ እኔ ላንቺ ቅንጣት ያህል ፍቅር የለኝም። አትዋሽ፣ አንተም በደንብ አውቃለሁ። በቃሽ። ዳዊትን ወደ ድሮ ማንነቱ መልሷል ብለሽ ያሰበሽ ከሆነ አትርከም። ለማንኛውም ደህና ዋይ። እንዴ ዴቢዬ ቆየት ልትሄድ ነው? የትስ ብሄድ ይመለከትሻል እንዴ? እኔን እዚህ ብቻዬን ጥለኸኝ አሞኛል እኮ። የራስሽ ጉዳይ፣ እንደፈለግሽ መሆን ይቻለሽ። እንዴ ዴብ
ልዕልቴ፣ አንቺ ልዕልቴ ተነሽ፣ መሄድ አለብን። ተነሽ። ቆየት ለመሄድ ነው የምንነሳው? ምንም ደስ አላለኝም። እኔ ህልሙን ማስፈታት አለብን። ተነሽ እንሂድ። የምርሽ ነው እማዬ? እኔ ምንም ደስ አላለኝም። ይሄ የመጥፎ እድል ምልክት ነው። ነገሮች ከመከሰታቸው በፊት የሆነ ነገር ማድረግ አለብን። ተነሽ አሁን ልዕልት። ከዚህ በፊት ባረባ ነገር አዋቂ ለአዋቂ ቤት ስትሽከረከሪ ነበር። አሁን ደግሞ ለህልም ፍቺ ልትሽከረከሪ ነው? ልዕልቴ፣ ህልምን እንደ ቀላል ነገር አትመልከች። የብዙ ሰው ህይወት የተበላሸው ህልምን እንደ ቀላል ሲመለከት ነው። አሁን ተነሽ ቶሎ በይ። ይሄ እኔና አንቺን ከክፉ ነገር የሚጠብቅ መልአክ ነው ሹክ ያለሽ። እማዬ፣ ይሄ ነገር ግን እብደት ነው። ልዕልቴ ተነሽ አልኩሽ። በኋላ ታመሰግኝኛለሽ። እኔ ባላመንኩበት ነገር የትም ቢሆን አልሄድም። ሲጀመር በፖሊስ የምትፈለግ ሴት እንዴት ብላ ነው ህልም ፍቺ ለማፈላለጉ የምትወጣው? እሱን ለእኔ ታዩ፣ ምንም አልሆንም። ብቻ አንቺ ተነሺ። በቃ ችክ ካልሽ አትመለሽም አይደል? ለማንኛውም የሉሊትን ነገር እያሰብሽበት። የምኑን ነገር? ቅድም አውርተንበታል። ልጁ መወለድ የለበትም ነግሬሻለሁ። እሱ የሉሊት ውሳኔ ነው። ለማንኛውም አሁን መሄድ እንችላለን። የእሷ ውሳኔማ ሊሆን አይችልም። እንዴት ነው ከዚህ ከጠንቋይ ልጅ የምትወልደው? እማዬ ግን ቆይ እስከ መቼ ነው በእሷ ህይወት እየወሰንሽ መኖር የምትፈልጊው? ሲጀመር ልጇ ነው። ከፈለገች መውለድ፣ ካልፈለገችም ደግሞ ማስወጣት መብቷ ነው። አይቻልም አልኩኛ እኔ። በቃ ከሱ ልጅ ሊኖራት አይገባም። አሁን ከኔ ጋር ክርክርሽን ትተሽ ነይ እንጂ ተነሽ። እማዬ እኔ ያ ልጅ እንዲወለድ አልፈልግም፣ ግን ደግሞ የፈለገ ቢሆን እህቴ እንድትጎዳብኝ አልፈልግም። እሱን እየሄድን እናወራለን። ተነሽ አሁን። ካሌብ እባክህ ተረጋጋ። ምንም ነገር እንዳታደርግ። አንቺ ውሻ! ካሌብ እንዳትሳሳት። ተገኘሽ አይደል? ካሌብ ሰምኛለሽ? ዛሬ አልለቅሽም። ሰማሽኝ? አላስጠላሽም። አንቺ ነው ብገል ልቀቃት! ካሌብ ልቀቂኝ አንቺ! ሉሊት እህቴ! ወይኔ ጉዴ! ወይኔ ጉዴ! ሆስፒታል እንሂድ! ሉሊት! ወይኔ ጉዴ ፈላ! ሆስፒታል! ኧረ ሆስፒታል! ወይኔ ጉዴ ፈላ! ኧረ